አማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ አሳምነው ኮር ኃይሉ ከበደ ክፍለ ጦር አስተባባሪ ጣሰው አለልኝ። እሺ አርበኛ ጣሰው አለልኝ የጄኔራል ኃይሉ ከበደ ክፍለ ጦር ዋና አዛዥ ግንቦት 18 2017 ዓ.ም የተሰራውን ኦፕሬሽን ወይም አውደ ውጊያ እንዴት ይመስል ነበር? እሺ አመሰግናለሁ። በድጋሚ የተሰራው ግንቦት 18 የተሰራው ኦፕሬሽን እጅግ በጣም በተለየ መልኩ ድል የተጎናጸፍንበት ነው። ኦፕሬሽኑ ከደሃና ወረዳ እስከ ከተማ ዙሪያ ሰቆጣ ድረስ አካባቢ በነበረ መልኩ ነውና የመጀመሪያው በሰቆጣ ዙሪያ 35 ኪሎ ሜትር አካባቢ ነው ምናምን በምትገኝ ሐሙሲት በምትባል ከተማ ከበባ ሰራን። እሷ ላይ ሙሉ በሙሉ የጠላት ኃይልን አውድመናን መትተናል። በመቀጠል በደሃና ወረዳ እዛ አካባቢ መስመር በመቁረጥ አስፋልቱን በመያዝ ጠላት ወደዛኛው ወደ ዞኑ ተጨማሪ ኃይል እንዳይመጣ እዛ ላይ መስመሩን ቆርጦ በመያዝ ድብደባ አድርገናል። ሙሉ በሙሉ ቦታዎችን ተቆጣጥረናል። በተለየ መልኩ የተለየ በቃ የተሻለ ነበር የ18 ውጊያ ማለት ነው። አውደ ውጊያው ለምን ያክል ሰዓት ወሰደ? የወሰደብን ሰዓት 12 ሰዓት ኦንታይም ጠላት ጋር ተኩስ ጀምረናል። ከ12 ሰዓት እስከ 1 ሰዓት ሙሉ በሙሉ ያሰብነውን ጠላትን ደምስሰን የተለየ ገዥ ቦታችን መያዝ ችለናል። በዛ ልክ ነው የነበረው። እሺ በጠላት ላይ ያደረሳችሁት ኪሳራስ ምን ያክል ነው? በጠላት ላይ ያደረስነው ኪሳራ ጠላት ሙሉ በሙሉ ወድሟል። የነበረውን ቦታ ለቋል። የተራረፈውም እየሸሸ ወደ ሰቆጣ ከተማ ሙሉ በሙሉ እንቅስቃሴ አድርጓል። በምርኮኛ ደረጃ 6 ምርኮኛዎችን ይዘን መጥተናል። የነፍስ ወከፍ መሳሪያ 6 የከላሽ 1 ኢንፎርት ማለት ነው። እነሱን ማርከናል። በመቀጠል 300 አካባቢ የሚገመት ተተኳሽ እነሱን ካዝና፣ የወገብ ትጥቅ እነዚህን ማርከናል። 8 ሙት ቁስለኛ ከ15 በላይ ቁጥሩ ያልታወቀ ማለት ይቻላልና እያጋጋዘ ባጃጅ ቲዮታ እያስጠጋ እያጋዘ ነው የዋለው። ሙሉ በሙሉ የተራረፈው ሁሉ በየሸጡ እየወደቀ እየተነሳ ነው የዋለው። እኛ ከወጣን ብዙ ቁስለኛዎች ወጥተዋል እና በዛ ልክ ስለነበረ ጠላት ላይ ሙሉ በሙሉ አውድመናል። ኪሳራ ደርሷል። እሺ እናመሰግናለን። ወደ ሁለተኛው አመራር ፋኖ አመራር እንምጣ። ስምህንና አጠቃላይ ያለህን ኃላፊነት በማስተዋወቅ ጀምርልን። እሺ አመሰግናለሁ። ስሜ አርበኛ ይርጋ ደባሽ እባላለሁ። የአማራ ብሔራዊ ኃይል ወሎ ቤተ አማራ አሳምነው ኮር ኃይሉ ከበደ ክፍለ ጦር ፋይናንስ ኃላፊ ነኝ። እሺ አርበኛው እንደ አጠቃላይ ምርኮኛ የያዛችሁ ምን ይመስላል? የተማረኩ ሰዎች የመጡ እያየን የሰራናቸው አለና ምርኮኛ የያዛችሁ ምን ይመስላል? ያው እንግዲህ እኛ ምርኮኛ እያያዛችን ያው ከማረክናቸው ወደኛ ከገቡ በኋላ አንድም አይነት ጉዳትም አልደረሰባቸውም። በስነ ስርዓት ተቀብለን ውሃ ላለው ውሃ እየሰጠን እየበላን እየጠጣን ያው በሰላም እየደገፍን የደከሙትንም እየደገፍን ይዘን መተና እዚህ ያው ካለንበት ከካምባችን ደርሰናል ማለት ነው። አርበኛ ጋሻው አበበ በአማራ ፋኖ የወሎ ቤተ አማራ የጄኔራል አሳምነው ጽጌ ኮር የኃይሉ ከበደ ክፍለ ጦር የሲቪል አስተዳደሮች አስተባባሪ ነኝ። ያው ከዚህ ቀጥሎ ላለው የኢትዮጵያ በውጭ በውስጥም ያሉ ወገኖቻችን ማስተላልፈው መልእክት ይሄ ትግል የነጻነት ትግል እንደሆነ ማንም የሚያውቀው ትግል ነው። ሆኖም በዚህ ባለው ትግሉን ማሸነፍና በሚደረጉው አውደ ውጊያዎች እኛ የምናደርገውን ጥቃት መመለስ የማይችል የጠላት ኃይል ህዝባችን ላይ ያሰራጨ ያለው መልእክት አለ። ይህንን በጥንቃቄ ህዝባችን እንዲያይል እንፈልጋለን። ለምሳሌ በ18 ባደረግነው የውጊያ ንድፍ ወይም ኦፕሬሽን በጭላና በሐሙሲት ከተማዎች አርገናን ዋግምራ ብሔረሰብ አስተዳደር ዞን ውስጥ ነው ሁሉም ውጊያዎች የተደረጉት። በዚህ ውጊያ ውስጥ ጭላ ላይ ባደረግነው ውጊያ መልሰን መውጣት በቻልንበት ሰዓት የጥፋት ኃይሉ ተመልሶ ትራንስፈርመር መትቶ ህዝቡን አሁንም እየረበሸው እንዳለ የሚታሰብ ነው። ነገር ግን እኛ እንደ ህዝብ የሚረዳን የትግላችን አውድ የተረዳ ህዝብ እንዳለን ይገባናል። ከዚህ ጋር ተያይዞ መንግስት የሚያደርገውን እያንዳንዱ የጥፋት ስራ ህዝቡ መንግስት የተበላሸ ስራ እየሰራ ስለሆነ ይህንን በአግባቡ ትኩረት ተደርጎ እውቅናው እንዲወሰድ ስል መልእክቴን አስተላልፋለሁ። በመቀጠል ሐሙሲት ቀጠና ላይ ሙሉ ለሙሉ ውጊያችን ካደረግን በኋላ አርበኛ ጣሰው ባለው ልክ ዛሬ ህዝቡ ሰልፍ ላይ ነው ያለው። ህዝቡ ሰልፍ ላይ ያለው ዋና አብይ ምክንያት ትላንት ተገቢ ነው በሚባለው መልኩ ጠላት ተቀጥቅጦ ፈርጥጦ ከሸሸ በኋላ እኛ ወደ ኋላ
ገዥ ቦታን መርጠን ከመጣን በኋላ ከተማ በመግባት ህዝብ በመደብደብ እስከ ሌሊቱ 5 ሰዓት የፋኖ ቤተሰብ ናችሁ እናንተ የፋኖ ደጋፊ ናችሁ በሚል በሐሰት ፕሮፓጋንዳ ህዝብ እያሰቃዩ እየደበደቡ አሁንም ከተያዙ ወጣቶች ቁጥራቸው ያልታወቁ ወጣቶች ታፍነዋል። የት እንደገቡ ምን ላይ እንዳሉ የደረሰባቸው ጉዳት ሳይታወቅ ታፍነው ነው ያሉት። እንደ ህዝብ ግን ህዝብ መረጃ ስለሆነ የራሱን ተቃውሞ እያስቀመጠ ነው። በነገራችን ላይ ያው ይሄ መንግስት በየጊዜው ተቃውሞ እያጋጠመው ያለ ነው። በመናደርገው አውደ ውጊያ ግን ዛሬም ሐሙሲት ቀጠና ላይ ህዝቡ ተሰልፎ ነው ያዋለውና ከዚህ አንፃር ህዝባችን አይዟችሁ ከጎናችሁ ነን አለንላችሁ። ይሄ በሰማይም በምድርም ከታወጀብን ጦርነት የሚበልጥ አይደለም። ያጋጥማን የሚፈጠር ነገር ነው። ከኛ ካለው ጥላቻ አንፃር ግን ንጹህ ህዝብ እየተንገላታ ነው። ህዝባችን ከጎናችን እንድትቀሩ ነው። በሌላ መንገድ የኛ አብራክ ክፋዮች የሆናችሁ በአድማ ብተና፣ በልዩ ኃይል፣ በፖሊስ፣ በሚኒሻ ያላችሁ ሰዎች ይህንን ትግል ተረድታችሁ ብትገቡ ወደኛ ብትቀላቀሉና የህዝባችን ስቃይ ብናቀለው የሚል መልእክት አለኝ። በመጨረሻ ማስተላለፍ የምፈልገው መልእክት በዚህ የነጻነት ትግል ድጋፍ የምታደርጉ በሀገር ውስጥም በውጭም ያላችሁ በተለይ በልዩነት ደግሞ እንደዋግ በኃይሉ ከበደ ክፍለ ጦር ምንም አይነት ድጋፍ አግኝታ አታውቅምና ትግላችን ለማቀላጠፍ በውጭም በሀገር ውስጥም ያላችሁ ወንድሞቻችንና እህቶቻችን እገዛ ብታደርጉልን የሚል መልእክት አለ። ከዚሁ ጋር ተያይዞ የምታውቁት ነው የኛ አባቶች እነ ሌተናል ጄኔራል ኃይሉ ከበደ አገር ያጸኑ በ12 ዓመታቸው ሀገርነት ገብቷቸው የታገሉ ናቸው። በኢትዮጵያ ደረጃም የመጀመሪያ ጄኔራል ናቸው ቅድም በተባለው ልክ ማለት ነው። ከዚሁ ጋር ተያይዞ የሳቸውን መርህ ተከትለን እኛ እናስቀጥላለን። እሳቸውን የካዱ ዋግን የሚያሰዱ ጄኔራሎች እንዳሉ እናውቃለን። ስለዚህ እኛ የአባታችን አገር የገነባውን አባታችን ስነ መንግስት የሚያውቀውን አባታችን ታሪክ እናስቀጥላለን። ከዚሁ ጋር ተያይዞ በሱ ስም ኃይሉ ከበደ እየተባለ እየተጠራ እንደዋግ ብዙ ጄኔራሎች አሉ። እናንተ ጄኔራሎች እኛን ተቀላቅላችሁ እኛን ብትመስሉ ትግላችን ወደፊት መምራት ብንችል የሚል እምነት አለ። በተለይ አሁን እኛ በዚህ ውጊያ ይሄ ጦርነት ከተጀመረ ጀምሮ ከተከዜ እስከ ጥራሪ ኮሪደር ያለውን ሙሉ ለሙሉ በአንድ ክፍለ ጦር ዘግተን ይዘናል። ይሄ ሲሆን ግን ዋግ ላይ እየታገልን ያለነው ትግል በባንዳነት የተሰካኩ ከእውቀት የሌላቸው ከጀግንነት የሌላቸው ህዝብን እየመረዙ የሚኖሩ የብልጽግና አካላቶች አሉ። እነዚህ የብልጽግና አካላቶች ገብቷቸው አይደለም የተቀደደ ፖለቲካ ለማስተካከል የህዝብን ሰቆቃ ያበዙ ናቸው። ይሄንን ትግል ለመታገል ደግሞ እኛ ሰፋ ባለ መንገድ እየሄድን ነው። እኛ የምንፈልገው ራሳችንን ንጉስ ማድረግ ወይም ራሳችን ሌላ ቦታ ላይ ለመጣል አይደለም። ህዝባችን ነፃ ማውጣት ነው። በዚህ ልክ የሀገራችን ህዝብ የዋግ ህዝብ ሁሉን ነገር የሚያውቅ ነው። ትግላችን ብትቀላቀሉና ትግላችን ብናቀላቅፍ የሚል ሐሳብ ነው ያለኝ። ጨርሻለሁ። አመሰግናለሁ። ይሽሙድ ኤፍሬም አምሳሉ ይሽታኩን ያውንን ዋርድኖ ጠቅላላይ ከምጢዝመ ብላይ ላስተስመ ዋክስቺ ዘቺዛን ጽቦ መንግስት ድኛል ንግል ጦና አንድነን ሰራሽን ተርኖ ኦፕሬሽን ድጨቅናን ኃይሉየን ስለዚህ አድመ ብተና ፖሊስ ሚሊሻ ይናጎተ ትርናን ቀሶየን ሀገር ሰብ ጨቀነዊስ መንግስት ዋርዳን ጽቦዳ ይናይሲና ቺዘቺዛን ይናት ቋንቋን ጽሞድ ቢድራን ጽሞድ ይን ቢድርሽን ያን ጽሞድ ይና እምነቲዝ ፍን በራሃይል ጽሞድ ይን ቀንን አየውም ወይም ዲስቻዋ ቃንስቅ አየውም እና ተኮዳ ነንተ ተከተኮ ኸይራይ ኦሮሞዲት ኸይራይ ጻብና ኸይራይ ኦሮሞዲት ኸይራይ ጻብና ያማ ይናት ድሳማን ጽሞድ ይን ጠቅላላ ላዋቀን ላውጽምነ ሰራሽናል ይናጎተ ትርናን ቺዘኩ ይኩን እኔን ተወሸርናው አልድርናው ተማረክ ሸኩት አልድርነው ኮሮና እንዛይ ተማረክ ሸኩት ጠቅላላ አንቀቅ ሐመጥናይ ሐመጣቅማን ስቃ ሐምጥነን ምታቅም አወሽን ጤነና አቅምነን ጋልጽነው ምትወሽርነው ልክ ምትወሽርናኛ ይናጎተ ትርናን ይነኩን እና እንዝልክ እሺ እናመሰግናለን። እንደ መጨረሻ ጥያቄ እንዳጠቃላይ የምታስተላልፉት መልእክት እንደ ክፍለ ጦሯ የምታስተላልፉት መልእክት ካለ መልእክታችሁን አስተላልፉ። እሺ አመሰግናለሁ። የኛ የወገን ኃይል ሙሉ በሙሉ የጠላትን ቦታ ተቆጣጥሮ አጥቅቶ መመለስ ሲችል የጠላት ኃይል በየነበረበት ተሰባስቦ እንደ አዲስ እንደ ተዋጊ እየተኮሰ ሙሉ በሙሉ ከተማውን አሸብሯል።
ህዝቡ ምስክራችን ነው። ህዝቡ መረጃችን ነው። አጠቃላይ መብራትን ሲቆራርጥ ነበር፣ ተቋማትን ሲመታ ሲዘርፍ፣ ወጣቱን እያሳደደ ነበርና ህዝቡ ይሄን ሙሉ በሙሉ መረዳት ስለቻለ ለኛ ትልቅ ደስታችን ነው። ከዚህም በላይ ማወቅ አለበት ህዝቡ ማለት ነው እና ከዚህ ጋር ተያይዞ ማህበረሰባችንም በደንብ ማወቅና መረዳት ቢችል ለማለት ፈልጌ ነው። በዚህ አጋጣሚ እቺ መልእክት ለማስተላለፍ ፈልጌ ነው።